ሳልገድልማ አልሞት ይኸውልሽ መጠንቀቅ ይኖርብሻል አሁንማ ከአባትየው ነው የምጀምረው ምን ልታረጊ የማደርገውን አሳይሃለሁ አትነግሪኝም የተናገርኳቸው ነገሮች ተሳክተው ያውቁ ይሄንንም አንተ ሰሎንክ ነው የምነግርህ ቆይ ሁሉንም ለምን ከሱ ትጀምሪያለሽ ልጁ ምን አለው ዋናው እኮ ሰውየው ጋር ነው ታዲያ መጀመሪያ ሰውየውን አታገቢም ነበር ካሌብ ተማሪ እያለ ነበር ሚስቱ የሞተችው ከዛን ጊዜ በኋላ ይሄው አላገባ ከሰውየው ማንነት አንፃር አሁንም አቀንድ ያለው ሰይጣን የሆነን እየመሰለኝ ዋካት መጻደቅ አሁንም ማመን መጻደቅ ያለኝ አንድ አይነት ሆነን እኮ ከተሻለኝ ቲና አባዬ ቤት ውስጥ ያስጠላው ድረስ ሁሉ ነገር ሰልችቶታል እኔ ምን አልኩ ነገሮች ልክ ባልሆኑ መንገድ እየሄዱ አባዬ በፖሊስ ጠራርጎ ሊያስወጣን ይችላል አትርሳው እንጂ ሚስትህ እኮ ነኝ ሚስትነትሽ ለኔ እንጂ ለአባዬ አይደለም ቤቱ ደግሞ እሱ ነው እኮ ሜዳ ላይ ውደቂ የሚል ህግ አለ እንዴ እና ህጉ የሰው ቤት ውስጥ ግግም ብለሽ ተቀመጪ ይላል ቆይ አታስቢም እንዴ ማይም ነሽ አትስደበኝ ካሌብ እየሰደብኩሽ አይደለም እየነገርኩሽ ነው እሺ አጨቅጭቀኝ ከቻልክ ደግሞ ጁስ ስራልኝ ትሁት ደግሞ ቡና ታፍላለኝ እሺ አባዬ ምን ያርግልሽ እኔ ጁስ ልፍጭልሽ ትሁት ምን ታደርግልሽ እየቀለድኩ አይደለም ያገባሃል ብዬ ሳይሆን ስነሳ ስለሚያዞረኝ ነው ትሰሚኛለሽ አሁንም ቢሆን የሞች ስነሻለሽ እንጂ ከዚህ ቤት እስካልወጣሽ ድረስ አንቄ ነው ማስጨነቅሽ ለምን እንደዚህ ክፉ ትሆናለህ እንዲም ደጎኛ አላውቅም በቃ አስጠልተሽኛል ጣልቼሻለሁ አውቃለሁ ያችን ልጅ ወዳሃታል በጣም ደስ አትል መልኳ ብትይ ስርዓቷ ሁሉ ነገሩ ዱርዬ ባትሆንማ ኑሮ እኔ እያለሁ ባለትዳር እንደሆነ እያወቀች እዚህ ቤት ዘውግ ብላ አትመጣም ነበር ሁሉንም ነገር ነግሬያታለሁ ከቤት ላስወጣት ነበር አልካት አላልኳትም እንደምትማግጭብን ግን ነግሬያታለሁ ከማን ጋር እሱንም ማወቅ አለብኝ አይ እኔ እንዲህ አላደረኩም ጉዲ ሲያወጣ ከዚህ ቤት ልትወጪ ጥሩ ነው ቆይ ሰውዬ ግን የሚያውቀው ነገር አለ እንዴ ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል ተወዳጅ የዲና ድራማ ምን ተፈጠረው ሙሉ ዛሬ አብረን እናያለን ማለት ነው እንግዲህ ካሌብ ቲናን ለመግደል አነቃት ከቤት ውጪ ስላት እሷ ጭራሹ እሱ ጋር ከባ አድርኩ ብላ አልወጣም ገንዘቡን ለሚስት ስጦታ ሰጣት ስለዚህ አብረን ሰላም እናወርዶ እያለች ነበር እሱ ግን እጅግ በጣም ተናዶ ስለነበር አነቀና ቲና ራሷን ትስታለች ማለት ነው አባዬ ካሌብ እንዴት እንደዚህ ታረጋለን ነግሬክ ነበር ከሷ አረብየክ ነበር እያለ ዳኒ አባዬ ቆይ ብትሞትበት ምን ታው ብትሞትማ ሞተች ነው የሚባለው ነገር ግን ለልጄ ሰበብ ትሆናለች እንደ አባዬ እሷስ በጣም እኮ ነው የምታዛዝን እያለ ልጅ እኮ ነች እያለ ድብንትባል እሷስ ሞት ነው የሚገባት ከልጄ ልቅ እኔ ራሱ ግንባሩን ብዬ ብገላት ደስ ላይ ነበር ግን ልጄ ወንጀለኛ እንደሆን በጭራሽ አልፈልግም እያለ ስናደል ነበር ዳኒ ትግራ ሄዶ ትውት ቆይ ምን እየተፈጠረ ነው ሆነ አባዬ በጣም ጨካኝ ሆነ ብትሞት እኮ ብሎ ተመኘው ቆይ አንተስ ለምንድነው ከዚህ ማትሄደው እያለችው ነበር እኔ እኮ ቤት እየፈለኩ ነው እርግጠኛ ነው ዳኒ ቤት እየፈለኩ ነው ስለዚህ በቅርቡ ከዚህ ሄዳለሁ እያላት ነበር እንግዲህ እሱን አብረን እናያለን እያለችው ነበር ነገር እንግዲህ አንቺ ማን ነገር ጀመርሽ እናንተ ናችሁ እኮ በግድ ሰው ላይ ካልተቀመጥኩ እያላችሁ ሰው ቤት ላይ ከዛ ቲና አሁን ደህና ነሽ ብሎ አባዬ እየጠየቃት ነበር ልጄ ገሎኝ ነበር ልጄ ለሰበብ ሆነሽ አው ወጥሻለሁ ፍቅርሻለሁ ብሎኝ እኮ ነበር ከዛ በኋላ መልሶ አይ መቼም እንደዛ አይልም አይ ብሎኛል አባዬ እሱ ልጄ መጨረሻ አይልም ብልሽ እንኳን ሰክሮ ነው እንጂ ከልቡ አይደለም ብላ ተነግራለች ቲና እጅግ በጣም ተናዳለች እያስመሰለች ነበር ምክንያቱም አሁን ካሌብ ይቅርታ እንዳደረግልኝ ብላ እሱን እየተማጸነች ነበር እና ታመምኩ በማለት ምክንያት ነገር ግን ስታስመስል ነበር ግን ሽማግሌማ አጋላለሁ ወተሽ ነበር እኮ አሁን ደህና ነሽ ወይ ያዳጊ እየጠየቃት ነበር አይ አገላቸዋለሁ ሳልገልማ በጭራሽ አልሞትም ስለዚህ ሽማግሌንም ጨርሰዋለሁ ትላለች አባዬ እያለ አባዬ እኔ እኮ ላንተ ክፉ አይደለሁም ለምንድነው እንደዚህ ተፈጠረ ግን እያለ ስጠይቀው ነበር ዳኒ እባክህ ሁሉ ነገር የማስታወስ ይሆናል በቅርቡ ካስታወስኩ ያኔ ላመሰግን እችላለሁ ግን አሁን እባክህ ብቻዬን ተወኝ እያለ ነበር ከዛ እሺ በቃ አባዬ እሄዳለሁ ያለች ቲና አመመኝ እያለች ሰበብ አድርጋ ምክንያት በመፍጠር አልጋ ላይ እየተኛች አስመስላ
ነገር ግን አባዬ ልታስገድል ሌላ ሰው እየቀጠረች ነው። እባክሽ ከቤት እንድትወጪ እፈልጋለሁ። እያዞሩኝ እኮ ነው ካሌብ እባክህ ተረዳኝ። በቃ እወጣለሁ ግን ለአሁኑ ተወኝ እያለችው ነበር። ነገር ግን ካሌብ እባክሽ ውጪልኝ እና ጎትቶ መካመኝታ ቤት ያስወጣታል። ስለዚህ እባክሽ ፍቺ እፈልጋለሁ ጊዜን አታቃጥይብኝ እያለት ነበር። እንደውም ቲና ሄለንን ለምን ታመጣለህ ብላ እየጠየቀች ነበር። እንግዲህ ሄለን መልካምና ጥሩ ልጅ ነች። ምንድነው የነገርካት? እንድንፋታ ነው? አይ እንደማገጥክብኝ እኔ ከማን ጋር እያለች እሱን እንደሞዱ ወቅ እንዴ እንደማገጠባት እንደምትማግጥበት እንዳወቀ አወቀች ማለት ነው። አባዬ የት ሄዶ ነው? በጣም ተጨነቁ ወጥተው ስለቀረ ማለት ነው። ካሌብም ተጨነቀ። ከዛ አባዬ መጣ። አባዬ ደህና ነህ? እራት ላቅርብ እንዴ እያለች ነበር ትሁት። አይ ትሁት እኔ በልቻለሁ እራት እናንተ አቅርባችሁ ብሎ እያለ ነበር። አባዬ ደህና ነህ ግን እያለ ካሌብ ላይ በጣም ስለተናደደ ውጭ እያመሸ ነበር የሚገባው። ምክንያቱም ቲናን ለመግደል አንድ ብቸኛው ልጁ ስለሆነ እሱም እስር ቤት ሲገባ መቋቋም አይችልም። በዛ ተነዛ አባዬ በጣም ተጨነቀ ማለት ነው። ቲና እንግዲህ አምቦኛል በማለት አልተሻለም። መድኃኒትሽን ነገ ትጨርሻለሽ አይደል እንዴ እያላት ነበር። አዎ ስለዚህ እባክሽ ከዚህ ቤት እንውጣ ውጪ አባዬ እንደኛ ብሎ ከቤት ልታን እንዳለዛ ፖሊስ አንስቶ ከቤት ተራርገው ያስወጣናል። የሰው ቤት እኮ ነው የአባቴ ቤት ነው እንጂ የኔ ቤት አይደለም። እና ጎዳና ላይ ጥለን ነው እንዴ? እንግዲህ የሰው ቤት ድርቅ ብሎ መቀመጥ ትርፉ ይሄ ነው። ህጉ ራሱ ከቤት እንድትወጪ ያዝሻል እንጂ እና ዛሬ ነገ እያልሽ እንድታታልኝ ነው እንዴ? ቆይ ጠብቀኝ እሰራላችኋል እያለች እንግዲህ እሱ የሚፈልገውን ገንዘብ ትሰጠውና እንግዲህ አባዬ በዛ ትወጣል። ሰዓቱና የሚገባበት የሚወጣበት ተጠባበቅና ጨርሶ ትለዋለች። እንግዲህ እሱን ለመግደል ትወስናለች። ዳኒ ቤት መኝታ ቤት ሲገባ ትራሱን ልክ እንደተኛ ሰው አስመስላ ነበር የወጣችው። ነገር ግን እሷ ቤት አልነበረችም። ዳኒ ገለጥ አድርጎ ሳይሆን ትራስ ብቻ ነበር። ለዳኒም እየነገረችው አይደለም፣ ሁሉ ነገር ደብቃ ነው እያደረገችው ያለችው ቲና ማለት ነው። እንግዲህ ከዛ ይገናኛሉ። የት ሄደሽ ነው እያላት ነበር። የትም አልሄድኩም እባክሽን ለማውሸታት ሞክሪ መኝታ ቤት እንዳልነበርሽ እኮ አይቻለሁ። አይ ዳኒ ፀሐይ እያዞረኝ ነው ስለዚህ ወደ ቤት እንሂድ እያለችው ነበር። እያሳበበችና ምክንያት እያደረገች ነው። ለዳኒም ምንም ነገር እየነገረችው አይደለም፣ በራሷ ለማወጣት እየሞከረች ነው ማለት ነው። ከዛ ዳኒ ደጋግሞ ይጠይቃታል። ብቻሽን የምታረጊ ነገር ምንድነው ንገሪኝ እያላት ነበር። እሷ ግን ምንም ነገር መናገር አልፈለገችም። በቅርቡ ትደርስበታለች። ለማንኛውም አሁን ግን ወደ ቤት እንሂድ እያለች ከዛ ገብቶም እየጠየቃት ነበር። ነገር ግን ኤደን እያደረገችው ያለ ሁሉ ነገር በድብቅ ነው። ምንም እየነገረችው እንዳልሆነ ለቲና እየነገራት ነበር። እኔ ኤዱን አጥቼ መኖር አልችልም፣ ኤዱ ብቻ ነው የምፈልገው እያለ ነበር። ነገር ግን ቲና አሁን እያደረገች ያለችው አባባን ለማሳገድ ትሞክራለች ማለት ነው። አሳግታ በጣም ብዙ ብር ትጠይቀዋለች። ብዙ ብር ከጠየቀች በኋላ አባዬ የሆነ ነገር ከሆነ አንተና ቲና ነው ሁሉ ነገር የምታውቁት፣ እኔ ምንም እየነገረችኝ አይደለም፣ ቲና ነች ተጠያቂ እያለ ነበር። ቲና ዳኒ በተደጋጋሚ ምን እያደረግሽ ነው? ለምንድን እንደዚህ የምታየኝ እያለችው ነበር። ቲና ከኔ ነገር እየደበቅሽ ነው፣ ምንድን ነው የደበቅሽኝ? ንገሪኝ እያለ በቃ ጊዜው ሲደርስ እነግርሃለሁ አትጨነቅ እያለችው ነበር። ዳኒ ግን ለማወቅ ጉጉት አደረበት። ምክንያቱም ቲና አሁን ድብቅ ሆናለች፣ ተደብቃ እያደረገች ነው። አባዬን ለማሳገት እንደሞከረችና አባዬን ለመጨረስ እንደሆነ በግልጽ አልነገረችም። ቆይ ከትንሽ ደቂቃ በኋላ ሁሉ ነገር ግልጽ አድርጌ እነግርሃለሁ እያለችው ነበር። ቲና እባክሽን የሆነ ፍንጭ ስጪኝ፣ ምን እያደረግሽ ነው? ምንድነው የምትፈልጊኝ? ከኔ እየደበቅሽ ነው? እባክሽን በግልጽ ንገሪኝ እያለት ነበር። ነገር ግን እሷ መናገር ግን አልፈለገችም። ደጋግሞ ቢጠይቃትም ነገር ግን መናገር አልፈለገችም ማለት ነው። እንግዲህ በቅርቡ እነግርሃለሁ እያለች ካሌብ ከቤት መኝታ ቤት ውጭ ነኝ ብሎ ወጥቶ ካስወጣ በኋላ ቲና ፍቺ እፈልጋለሁ እባክሽን እያላት ነበር። እሷ ግን ዛሬ ነገ እያለች ጊዜው እየገደለችበት ነው። ዛሬ ወይ ነገ ትለዋለች። ነገር ግን መፈታት አትፈልግም። አሁንማ አባዬን ካስገደለችው በኋላ እንግዲህ ቤቱ የራሴ ይሆናል፣ ስለዚህ አልወጣም ነው የምትለው 100%። እና አባቱ ያለ ካሌብ ብቻ ስለሆነ አባቱ አንድ ልጅ ብቻ ስላለ ውርስ በሙሉ ለሱ ስለሚገባ
ሙሉ በሙሉ ልካፈል ማለት የማይቀር ነው ማለት ነው። እንግዲህ ቲና አሁን አምራለች ማለት ነው። አባዬን ለማስገደል እየሞከረች ነበር። ሙሉ በሙሉ ቤቱን በንስም ካላደረክ አባቴን በጭራሽ ልታገኘው አትችልም እያለች ካሌብን ስታስፈራረው ነበር። አዎ ቤቱን በንስም ታደርጋለህ፣ ያላችሁን ሀብት በሙሉ በኔ ታዘውራላችሁ፣ ከዛ በኋላ አባትህ ቢሆን ታገኘዋለህ ብላ ስታስፈራረው ነበር። ትሰሚኛለሽ? አሁን ሲጣርግ ይገልሻል። ስለዚህ በጭራሽ አላደርግም፣ ሳምርሽ ይቀር እንጂ። ስለዚህ አባዬ የት እንዳለ ትናገራሽ፣ አለዛ ለፖሊስ ችግሬን ፖሊስ መጥራት ትችላለህ። እኔ ምን የማውቀው ነገር የለም ብዬ እክደዋለሁ እያለችው ነበር። አባዬ ከመጠጥ ቤት ስወጣ እንግዲህ ሰው ከአንተ ስታስረው ስወጣ እየተከተሉ ነበር ሁለት ሆኖ። ነገር ግን ዳኒ በተደጋጋሚ እየጠየቃት ነበር። ቲና እባክሽ ንገሪኝ፣ ምን እያሰብሽ ነው? ምን እያደረግሽ ነው? ደግሞ አንድ የምነግርሽ ነገር አለ እያለ በፈገግታ እየጠየቃት ነበር። ከዛ ምንድነው ንገረኝ እያለችው ነበር። መጀመሪያ ምን እያደረግሽ እንዳለ እቅድሽንና ምንድነው የምትፈልጊ ወይም የምታረግ ንገሪኝ ይላታል። ከዛ እሱ ለማወቅ ነበር ፍላጎቱ። ምንም እያደረግኩ አይደለም። ኤደን ትመጣና ኤደን ከዛ ምን እየተፈጠረ ነው ንገሪ እያለች ነው። ካሌብ አባዬን አጋተች፣ አባዬን አሳገቱ። ዳኒ ጉዳይ ያውቃል ብዬ አስባለሁ። ቲና ብቻ ይሄንን አታረግም፣ ስለዚህ ዳኒም አለበት እና አባዬን ታገተ ያልከኝ ነው? አዎ። ምንድነው የምትፈልገው? ቤቱን በሳስ እንደሆነና ሙሉ ንብረት በሳስ እንደሆነ ትፈልጋለች። አለዛ አባቴ መቼም ማየት እንደማልችል ነገረች። ኤደን አባቴን አጥቼ መኖር አልችልም፣ ስለዚህ እኔ እናግራታለሁ እያለች እኔ ከጎንሽ ነኝ ሁሌ እያለች ነበር። ዳኒ እጅግ በጣም ደነገጠ። ኤደን በማንኛውም ነገር ካሌብን ለመርዳት ተዘጋጅታለች። ነገር ግን ኤደን ዳኒ ፈቃደኛ አይደለም። ከሷ ጋር ሳያት በጣም ይናደዳል። ካሌብ ከሄደን ልትርቅ እፈልጋለሁ እባክህን እያለው ነበር በጸባይ። ትሰማኛለህ? እኔ ነው ያደረጋችው ነገር መቼም ይቅር አልልህም። ስለዚህ አሁን አባዬን ካሰገድኩ በኋላ አሁን ቀጥታ ኤደንን ነው የማሳግተው ብላ ታስባለች። ኤደንን ለማጉዳት አባዬ አንድ ነገር ከሆነ ግን ካንተና ከቲና ራስ አልወርድም፣ ወደ ህግ ሄዳለሁ። ስለዚህ በፍቃድ የማትፈጭኝ ከሆነ በግዴታሽ ትመችኛለሽ፣ ከቤቱ እንድትወጪ እፈልጋለሁ። እንግዲህ ቤቱ የኔ ነው፣ አባቴ የለም። ስለዚህ ምንም ልታመጣ አትችልም። ሙሉ በሙሉ ሀብቱ ያንተ ስለሆነ ግማሹን ታካፍለኛለህ፣ አለዛ ደግሞ ሙሉን እቀበላለሁ አፍንጫ እንጂ። ስለዚህ ወደ ማሉ አውጥቼ የምትልህ እያለች ስታስፈራራው ነበር ካሌብን ማለት ነው።